ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ሰይፉ ፋንታሁን ትናንትና ስለ ነፃነት አሟሟት ሲናገር ከመሞቱ በፊት ጁስ ጠጥቶ ነበር ብሎ መረጃ ሰጥቶ ነበረና በአንድ ጊዜ በጣም በርካታ ሰዎች ወደ ጁሱ ተዘዋውረዋል። ጁስ ውስጥ ምን ነበረ? ጁስ ጠጥቶ የሞተ የለም፣ የሆነ ነገር ተደርጎበት ነው። ወገን ሁሉ ነገር እኮ ተጠርጥሮ አይቻልም። እንደምታውቁት ነፃነት ወርቅነህ ለበርካታ ጊዜያት እየታመመ እንደነበረ ሁላችንም እናውቃለን። ኢቨን ፕሮግራሞቹን እየሰራ እያለ እንኳን በጣም በርካታ ሰዎች ስለዚህ ሰው ይታሰብበት፣ አቋሙ፣ አነጋገሩ፣ ፊቱ፣ ገጽታው ሁሉ ነገር ትክክል አይደለም፣ የሆነ ችግር ገጥሞታልና እንድረስለት ተብሎ ለበርካታ ጊዜያት ሲነገር ነበርና የሆነ ድንገተኛ ሞት አድርገነው በአንድ ሌሊት የሞት አስመስለን በአንድ ጊዜ ሁሉን ነገር ወደ ጥርጣሬ አናዙረው። ጁስ አማረኛ አለ፣ ሰጡት፣ ጠጣ እንጂ የሆነ ጁስ ውስጥ መርዝ ተደርጎ እንካስ ኪችን ጠጣ ተብሎ እንደተገደለ አይነት አድርጋችሁ ከአሁኑ መዘገብ ጀምራችኋልና እንደዚህ አይነት ነገር አቁሙ እስቲ ፕሊስ። በቃ ሞተ፣ ምርመራም ተደረገለት። የሞቱ ጉዳይ በፊት ይታመምበት በነበረው በሽታ እንደሆነ ተረጋግጧል። እዚህ ጋር ማንንም ንጹህ ለማድረግ አይደለም፣ ግን በቃ ሁሉ ነገር አይጠረጠርም። በተጨማሪም ደግሞ ሆስፒታሉን እየወነጀሉ ያሉ ሰዎች አሉ። ሆስፒታሉ ነው የገደለው፣ እዛ ሆስፒታል የገባ አይወጣም አይነት ውንጀላ ማለት ነው። ሰይፉ ፋንታሁን እንደተናገረው ሰምታችኋል። ነፃነት ወርቅነህ ሆስፒታል ከመሄዱ በፊት ነው እቤቱ የሞተው። ስለዚህ ጣት መቀሰራችንን አቁመን ደግ ደጉን እናስብ።